ናስኪ አንተ ና ወደን ና አዘንን በዚህ ነው በመሳሪያ ነው የምትወጣው አዘንን በመሳሪያ ነው የምትወጣው አዘንን በመሳሪያ ነው የምትወጣው ፈልገን እሺ ምን ፈልገህ ነው ሰማኛለህ ናስኪ ቀጥል ሽጉጡን ይቀጥል ትነግረኛለህ ወይስ አትነግረኝም እየሰማኸኝ ነው ወይ እዚሁ አንቄ እንደደፋ ነው ፈልገው ለየት አድርጎ እንደዚህ ልትሆን የቻልክበት ምክንያት ምንድነው? ይኸውልህ ማልቀስህን ትተህ ማውራት ያለብን ብትናገር ነው የሚሻለው። እኔ ምን ማውቀው ነገር የለም። ታዲያ አንተ እንደዚህ ለየት አድርጎ ራስ ማጥፋት ምናምን ደረጃ ላይ የሚያስደርስህ ምንድነው? ለመርካቶ ነጋዴዎችና ለንግድ ሱቅ ፈላጊዎች በሙሉ ከመንግስት ጋር በመተባበር ታላቅ ዕድል ይዘንላችሁ መጥተናል። ካሁን በኋላ ውድ በሆኑ የቁልፍ ሽያጮች ወይም የሱቅ ኪራዮች አይንገላቱም። ተክለ ሃይማኖት ጎማ ተራ ፊት ለፊት ግዙፍ G+4 የንግድ ማዕከል በመንግስት 30% ድርሻ እየተገነባ በሚገኘው ሳይታችን ላይ 11 ካሬ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ990 ሺህ ብር ቅድመ ክፍያ ጀምሮ 22 ካሬ ከ4.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ 32 ካሬ ከ6.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ብቻ በኔት ኤሪያና በፉል ፊኒሽድ የምናስረክቦት ሲሆን ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ አይቼዋለሁ ደሙን አይቼዋለሁ በር ላይ ደሙን አይቼዋለሁ ገድለታ አስገድላችሁት ነው በዚህ ስራ እናንተ ናችሁ የተፈጠረው ተኩስ ነበረ ብዙ ግርግር ነበር ጸብ ነበር እንደምታውቁ ጸባዩን እንደምታውቁ እንደዚህ ሲሆን እናንተ እንድትረጋግታችሁ ቁጭ ነው አንድ ራሱ መተከል የሌለ ወንድሜ ነው እኮ ወሰዳችሁብኝ ለእናንተ ስል እኔ ምን ላድርግሽ አሁን ንገሩኝ እሺ ቁርጡን ንገሩኝ ካንተ ቤት አቅራቢያ የተስፋዬ ቤት ተኩሶችም ነበሩ በሰዓት የጥይት ተኩስም ተፈጥሮ ነበር ከዛ እኔም ጮቴን ውስል ነበር እዛ ጋም የጮት እንትን ነበር ናዳ ነበር እኔም ዋልኩኝ እንዴ ወንድሜ ምንድነው መረጋጋው ነው ወንድሜን እሺ ምንድነው የምትሉት ምንም ማቀው ነገር የለም በቃ እሱ ግን የተፈጠረ ነገር አለ ሰሞኑን ምን ተፈጠረ ምን ሰለም ምንድነው የምታወራው ሰለም ምንድነው የተፈጠረው ሰሞኑን ከኔ ሱቅ ጋር የተያያዘ ነገር አለ እንዳንተ አይነት ካህዲ እንዳንተ አይነት ደግሞ የወንጀለኛ ተባባሪ እኔ ስለምንም ወንጀል አልተባበርኩም እየነገርኳችሁ ይዘው ወደ አይነት ወንጀል አልተባበርኩም እንዴት አሳስበኝም ልጆቼም እንዴ እስከ ጭራሽ ሁላ ላትከፍት ሁኔታ አቶ የቱን አብረኸኝ ኖርሃል አብረኸኝ ሰርተሃል አብረኸኝ በልተሃል የሚባል ነገር የለም በጣም ደንግጬ ያሉትን ክሩ ሜምበሮች ጋር በመሆን ለመሄድ ሞክረን ነበረ ምክንያቱም እነዚህ ሰዎች ማለት አብረው ይበላሉ አብረው ይጠጣሉ አብረው ያድራሉ አብረው ሳምንቱን ሙሉ ውጪ ላይ ቁመን የምናሳልፍበት ጊዜ አለ ያንን ነገር እያደረገ ነገር ግን ይሸጣል የዘረፋችሁ ነው እንዴ ይኸውልህ እየሰማኝ ነው አንተ ረሶች ስለ አደቀ ነው በዚህ ዙሪያ ላይ ደግሞ መቅደስ የምትባል ሴት ምን መቅደስ የመቅደስ ልጅ የት ነው ያለችው እሱ ስር አንተ ነው ያለው ሌላ ሰው የለም ይሄንን ነገር ነበር ስናወራ የነበረው አይደል አሁን እንደዚህ የሚያስብል ነገር ምንድነው ይሄ ሁሉ ገንዘብ ኬታ መጣ ከደህንነት ላውጣ ስል አንተ እንደዚህ ይሄ ሁሉ ገንዘብ ኬታ መጣ በየራሱ እኮ ነው ይጠራጠራል ደሃ ነው ስለማንነት ስላለው ነገር እኮ በደንብ በስነ ስርዓቱ ነገረኝ ብያለሁ ምን አስዋሸ መጀመሪያ የዋሸው ለምንድን ነው ምን ለመጠቀም ነው ምንም በማላቀው ስራ ብላችሁ ጠርታችሁኝ ሙሉ ያለውን ታሪክ ዝግዝግ አድርገህ እንዳለ ተናገር ማለት ነው ማይሆን ነገር እንዳደርግ አታድርገኝ ሰላም ውድ የነበልባል ቤተሰቦች እንደምን አላችሁ እንደምን ቆያችሁ እንደምን ከረማችሁ ሰሞኑን እንግዲህ የያዝነውን ኬዝ እየተከታተላችሁ ትገኛላችሁ ያው የኛ የክሩ አባል የመቅደስን ልጅ ለማምጣት ከተላኩት ሰዎች መካከል ጥሩ ስራ ይሰራ የነበረውን የኛ የክሩ አባል ላይ የእገታ እንትን ተካሂዶበት ነበረ እና እገታው በተካሄደበት ሰዓት ላይ ያሉትንም ሰዎች አነጋግረን የሰጡን መረጃዎች ነበሩ እንደገናም ደግሞ ከሰፈሩ ሰዎች ከነዋሪዎቹም ከተለያዩ ሰዎች ሊያቃሉ ከሚባሉ ሰዎች መረጃዎችን ሰብስበን ነበረ የኛ ክሩ አባል ላይም የተወሰነ
ተኩስም ምናምን እሱ በሚታገትበት ሰዓት ላይ ተኩስም ምናምን ተፈጥሮ ነበር። እንግዲህ ባለፈው ቪዲዮም ላይ እንደተመለከታችሁት ያ የተኩሱ የተፈጠረውና ደምም እዛ አካባቢ ላይ ፈሶ የነበረው እሱ ላይ እንዳልሆነና እሱ ላይ ጥቃት እንዳልደረሰበት ማለትም የተወሰነ ድብደቦችን እንዳደረሱበት ከገተው ጀርባ ከነበሩ ሰዎች መካከል የተነገረ መረጃ ነበረ እና የኛ የክሩ አባል የነበረውን የተወሰኑ ድብደቦችና የነሱ የክሩ አባል ላይ ከፍተኛ ጉዳት የተኩስ ታጥቆ ነው የሚንቀሳቀሰው። በነገራችን ላይ የኛ የክሩ አባላቶች ራሳቸውን ለመጠበቅ የሚሰጣቸውም ስልጠናም አለ። የተለያዩ አይነት መያዝ ያለባቸውም መሳሪያዎች ካሉ መጠቀም ያለባቸውም ነገር ካሉ ህጋዊ በሆነ መንገድ እንዲጠቀሙ ፍቃዶችንም አመቻችተን ፍቃዶችንም ጨርሰን ነው የምንገኘው። ምክንያቱም እኛ እየተጋፈጥናቸው ያሉት ሰዎች እኛን ለማጥቃት እኛን ለመግደል እኛ ላይ የተለያዩ አይነት ነገር ከማድረግ ወደኋላ የማይቆጠቡ ሰዎች ናቸውና እኛም ደግሞ ራሳችንን ለመጠበቅ በሌሎችም ሰዎች ደግሞ ጉዳት ውስጥ እንዳይደርሱ ጉዳት እንዳያጋጥማቸው ለመከላከል በሚል የተለያዩ አይነት ነገራቶችን እንጠቀማለን። በአሁን ሰዓት ላይ ደግሞ ምንድነው የኛ የክሩ አባልን ጉዳት ካደረሱበት በኋላ የተለያዩ አይነት ነገር ከተፈጸመበት በኋላ ምንድነው የወሰዱት ቦታ ነበረ። በባለፈው ቪዲዮ እንደተመለከታችሁት አንድ ያደረሱት ቦታ እንዳለ ተጠቁመን ነበረ። ያ ቦታ ደግሞ አሁን ላይ ደርሰናል። ቦታው ትንሽ በጣም ከበድ ያለ ቦታ ነው። እኔ እንጃ እንደምታዩት ወደ ጫካ ውስጥ ነው። ይሄ ጫካ ደግሞ ትንሽ የሚከብድ አይነት ነገር አለው። ማለትም የተለያዩ የክሩ አባላቶቻችንን አሰማርተናል። የተለያዩ የህግ አካላቶቻችንን መጨመር ባለብን ልክ በቂ በምንለው መጠን አሰማርተን ነው የምንገኘው። አሁን ወደ ውስጥ የገቡም አሉ። በተለያዩ አቅጣጫ ፍተሾችን ጫካው በነገራችን ላይ በጣም ውስብስብ የሆነ ነው። በጣም ብዙ መውጫና ብዙ መግቢያዎች ያሉት ናቸው። በተቻለን አቅም ደግሞ ወደ ውስጥ ገብተን የሚፈጠረውን ነገር ደግሞ አብረን የምናየው ይሆናል። ከጀርባ ደግሞ በጣም ብዙ ሰዎችን ይዣለሁ። እስኪ እንግዲህ ቸር ነገር እንዲገጥመኝ መልካም ምኞቴ ነው። እናንተም ደግሞ መልካም ምኞታችሁን እንድትገልጹልኝ እፈልጋለሁ። በጸሎታችሁም ሁሉ ጊዜ ከጎኔ እንድትቆሙ እፈልጋለሁ። ይሄንን ቪዲዮ ደግሞ ለመጀመሪያ ጊዜ የምታዩ ካላችሁ ቤቱን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ይሄ ቪዲዮ ደግሞ ለብዙ ሰዎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። እስኪ ወደ ውስጥ ገብተን ደግሞ የሚፈጠረውን ነገር ለማየት እንሞክራለን። ሁላችሁም በነገራችን ላይ ጥንቃቄ እንድታደርጉ እፈልጋለሁ። በጣም ከፍተኛ ጥንቃቄ እንድታደርጉ እፈልጋለሁ። እዚህ ውስጥ የተገኘ ሰው በሙላ መጣራት ስላለበት መጠየቅ ስላለበት ሁላችሁም ማንንም ሰው እንዳትለቁ። ማንም ሰው በተቻላችሁ አቅም ጥንቃቄ እንድታደርጉ እፈልጋለሁ። ወደ ውስጥ ደግሞ እንግባ እስኪ። ና እስኪ አንተ ና ወደ ና አንተ ምን አባ ፈልገህ ነው? ምን ፈልገህ ነው? እሺ ምን ፈልገህ ነው? ሰማኛለህ? ና እስኪ ቀጥል። ምንድነው ያስሮጠህ? ምንድነው ያስሮጠህ? ምንድነው ዋናችሁ ጋንተ እንዴ? ምንድነው ያስሮጠህ? የሰማኸኝ? ምንድነው ያስሮጠህ? ማንዳር ልታቀም ብዬ ነው። ይቀጥል። ምንድነው እዚህ ጫካ ውስጥ የምታደርገው? እኔ ወንድሜ በቃ እኔ ሰላማዊ ሰው ነኝ። ምንድነው እያረክ የነበርከው? የሰማኸኝ? ምንድነው እያረክ የነበርከው? እኔ እዚህ ቦታ በቃ እንደዚህ ጸጥ ረጭ ያለ ቦታ ላይ በቃ ጊዜ እንደዚህ ያለ ቦታ ነው። ምን አስሮጠ ታዲያ? እንደ አመጣጣችሁ ነው። እኔ ሁኔታችሁ ሳይልኝ ታጠቁ ነው ልትቆም ብዬ እሱን የምታወራው ይሆናል። ና ቀጥል። እዚህ ጫካ ውስጥ እንግዲህ ውድ ቤተሰቦች ጫካ ውስጥ እንግዲህ አንድ ሰው አግኝተን ነበር። እሱም ደግሞ ሮጦ ለማምለጥ እየሞከረ ነበረ። ያው ብዙም የከፋ ነገር ሳይፈጸም በቁጥጥር ስር ለማዋል ችለናል። ሲቀጥል ደግሞ ጫካው ከምነግራችሁ በላይ በጣም ውስብስብ የሆነ ጫካ ነው። እኔ እንጃ በጣም ብዙ መግቢያና መውጫ ነው ያሉት። በጣም እኔ ትንሽ ካሜራ ላይም ለማስገባት የሚከብዱ አይነት ነገራቶች ነው ያሉት። ብዙ ከምነግራችሁ በላይ በጣም ብዙ መውጫና መግቢያ ያለው ነው። በተቻለን አቅም
ያሉትን የቡድን አባላትና ተጨማሪም የህግ አካላትን በመጨመር ጫካው በተሻለ አቅም ፍተሻ እንዲካሄድበት እያደረግን ያለ ነው። ፍተሻው እየተካሄደ ነው አሁን የሚገኘው። እኔ ደግሞ በመሀል ግዴታ ይህንን ሰው ምንነቱን ማንነቱን ማወቅና ማጣራት ስላለብኝ እሱን እዚህ ጋር ቁጭ አድርጌ ለማውራት ቀርብ ያለው ማለት ነው። ይኸውልህ በመጀመሪያ አንተ ምንድነው እንደዛ ገና እኛን ስታየን ለመሮጥ ለማምለጥ ያስሞከረህ ምንድነው? እንዴ ኧረ እኔ ወንድሜ እኔ አንደኛ ማለት በቃ እኔ እዚህ እንዳልኩ ነው። ምንም እኔ ሌላ በቃ ከሰው ጋር መገናኘት ስለማልፈልግ ብዙ ሌላ ሰውም አላገኝም፣ ብቻዬን ነው እዚህ መሆኑ እና በቃ እዚህ ነው ጸጥ እንደዚህ በቃ ጸጥ ያለ ቦታ ብዙ ጊዜ መጥቼ በቃ ቁጭ እላለሁ። ያው ቤተሰቦቼንም በሞት አጥቻለሁ፣ በሞት ተለይተውኛል እና ያ ማዘን ስላለብኝ እና ከዛ ጊዜ በኋላ በቃ እንደዚህ ራሴን እንትን ለማድረግ ይሄ ጭንቀት ስሜቱንም ከኔ እንዲርቅ ለማድረግ እንደዚህ አይነት ጸጥ ያለ ቦታ በቃ ጸጥ ረጭ ያለ ቦታ ላይ መቀመጥ ነው የምፈልገው እና በቃ እንደዚህ ነው እንትን ያለው። ስለዚህ እናንተ ደግሞ በእንደዛ ሮጣችሁ ስትመጡ ና ቁም እንደዚህ ስትሉኝ እኔ እንዴ ያው ልትዘርፉኝ ነው ብዬ ነው። ያው እኔ ደግሞ እንደምታይ ነው ምስኪን ሰው ነኝ። ኪሴ ያው ምንም ብር የለም፣ ባዶ ኪስ ነው ያለው። ሌላ የሚወሰድ የሚሰረቅ ንብረት የለኝም እና እኔ ወንድሜ ማን ነው አንተን የሚሰርቀው? እንደዚህ የህግ አካላቶች ናቸው። አንተን ያየኸው እኮ ከጀርባም የነበሩት የህግ አካላቶችን። አንተን የሚሰርቀው ማን ነው? የህግ አካላት ዩኒፎርም ለብሶ። ሲቀጥል ደግሞ ይህ ጫካ ሰው የሚኖርበት ጫካ አይደለም። አንተ እዚህ ወይም የመቃብር ስፍራም አይደለም። እናትና አባቴ በሞት አጥቻለሁ እና እዚህ ውስጥ ነው ማሳልፈው። ምን ማለት ነው? ያው ነው እኔ እንደነገርኩ ነው። በቃ እውነቴን ነው። ምንድን ነው የሚያስለቅስ? ማለት በቃ ያው ሀዘኑም እንዳልኩ ነው። በቃ እና በቃ እድሌም በቃ ምን አይነት ነገር ውስጥ ምንድን ነው የሚያስለቅስ? ምን ሆነ ነው? አይ እኔ በቃ ምን ልትጎዱኝም ነው እየመሰለኝ ያለው። እኔ በቃ እኔ እባካችሁ ስለምን መጎዳት ነው የምታወራው? አንተ ጤነኛ አይደለም እንዴ? ምንድን ነው ያደረከው ነገር አለ? እኔማ ምን አደርጋለሁ? እኔ ያው እንዳልኩ ነው። ብቻዬን እኔ እዚህ በቃ ብቻዬን ነው መሆን የምፈልገው። በቃ እንደዚህ አይነት ቦታ ብቻዬን ነው። ያው እናንተ መጣችሁ እንዳጋጣሚ እንደዚህ አይነት ሁኔታም አጋጥሞኝ አያውቅም። ሲጀመር ይሄ አካባቢ ለሰው ምቹ ያልሆነ አካባቢ ነው። የሰው ልጅም እዚህ ጫካ ውስጥ ወይ የመዝናኛ ቦታ አይደለም ወይ ደግሞ ንፋስ ወስድበት የተለያዩ አራዊቶች የሚገኙበት ጫካ ነው። እንዴት ነው አንተ እዚህ ጫካ ውስጥ ራሴን እንትን ለማለት ነው ለማዳመጥ ነው ምን ላረግ ነው የምመጣው የምትለው? በቃ እዚህ ውስጥ እኮ ሰው የሚባል ነገር ጭራሽ የሚታሰብበት ቦታ አይደለም። ያው እኔ ከዛ ጊዜም በኋላ እንዳልኩ ነው ከደረሰብኝ ሀዘንም በኋላ በቃ እንደዚህ አይነት የብቸኝነት ስሜት ነው በቃ በጣም ማሳልፈው። ስምህ ማን ነው? ዘርጋው። የት ነው የተወለድከው? የት አካባቢ ነው የምትኖረው የነበረው? ያው መጀመሪያ ክፍለ ሀገር ነበር የምኖረው እና በቃ እንደዚህ በመሀል እዚህ ወደ ስራ መጣሁ። በቃ ከዛ በኋላ ቤተሰብም ያው እዚህ ነበረ የምንኖረው በስራ ምክንያት እና እዚሁ አመቻችተን አዲስ አበባ መኖር ጀምረን ነበር ያው ከብዙ አመት በፊት ማለት ነው። እና እንደዚህ ነው እንግዲህ ታሪክ። ከማን ጋር ነበር የምትኖረው? እዚህ አዲስ አበባ ከማን ጋር ነው የመጣው? መጀመሪያ ክፍለ ሀገር ነበርን ቤተሰብ ማለት ነው። እናም እዛም መሬት ነበረን። እዛም በቃ እንደዚህ የተወሰነ ኑሯችንን የሚደጉምም የተለያዩ ነገሮች ነበሩ እናገኛቸው በግብርናውም እንደዚህ እና ወደዚህ አዲስ አበባ መጣን ማለት ነው። ከብዙ አመት በፊት ነው። ወደ 20 አመት እንደዛ አካባቢ ሆኗል እዚህ ከመጣን እና መሀል እዚህ በመኖር ጀምረን ነው ቤተሰቦቼንም ያው በሞት የተለዩ በሞት ያጣኋቸው። ከነ ቤተሰቦች ሙሉ ቤተሰብ ነው ወደ አዲስ አበባ የመጣው? አዎ። ለምንድን ነው ወደዚህ መምጣት ያስፈልጋችሁ? ያው በቃ እዚህም መኖሪያ ቤትም ገዝተን እዚህም ያው ቤት እንዲኖረን ብለን በዛ ጊዜ ደግሞ በቃ እንደዚህ ብር የነበረው ሰው ከክፍለ ሀገር እንደዚህ እያመቻቸ ወደዚህ ይመጣ ነበር ወደ ከተማ እና
እኛም በቃ በዛ ጊዜ ነው ወደ አዲስ አበባ የመጣነው። እህት ወንድም ምናምን አለክ? አሉኝ እህት ወንድም አለኝ። ያው እህትና ወንድም አለኝ። የት ነው የሚኖሩት? አዲስ አበባ ናቸው እነሱ፣ እዚሁ ነው የሚኖሩት፣ ቤት ነው የሚኖሩት። ታዲያ እህት ወንድም ካለ ስለምን ብቸኝነት ነው የምታወራው? ስለምን ቤተሰብ ማጣት ነው የምታወራው? ምንድን ነበር እዚህ ስራችሁ? እስኪ ቆይ መተዳደራችሁ ምን ነበር? ምንድን ነው የምትሰሩት አዲስ አበባ ከመጣችሁ በኋላ? እኔ ማለት ያው በተለየ እኔ በቃ በጣም ውስጤ በጣም የተጎዳበት ስሜት ስላለ ነው። በጣም ማለት ሀዘኑ ከባድ ነው ለእኔ። በቃ ከዛ ጊዜ በኋላ እኔ ያው በቃ ማለት አንዳንዴ እኮ ራስን እስከ ማጥፋትም ድረስ ይደረሳል አይደለ? ግን በጣም በዛ ሁሉ ፈተና ውስጥ ማልፌ ነበረ። ግን እንደገና በብዙ በቃ ከዛም አትርፈውኝ ራሴንም ከማጥፋት ሙከራ ከዛ ከብዙ ሙከራ በቃ እንደዛ የተረፍኩኝ ያው በቃ ከዛም በኋላ ያንንም ራሴን የማጥፋትም ሀሳብ በቃ ተውኩኝ። በቃ እንደዚህ ራሴን ሰው የሌለበት ቦታ በቃ ነው በቃ የምመጣው እና ብቻዬን ነው እዚህ የምሆነው እና እዚህም ያው ከዛም ገቢያን ከእርሻ የሚገኝ አለ፣ በኪራይ የተሰጠም መሬት እንደዚህ የምናገኘው አንዳንድ ገቢዎች አሉ እና በገቢ ደረጃ አለን የሚመጣን ብር አለ እና እንደዚህ የሚያወጡ ወንድሞቼ የሚሰሩ ስራም አለና እኔ ደግሞ ከዛ በመሀል ላይም በቃ እንደዚህም ስራ ማውጥቼ ነው በብዛት በቃ ከዛ ከደረሰብኝ ሀዘን በኋላ እንደዚህ አይነት ሁኔታ ውስጥ የገባሁት። እህትና ወንድሞች ምንድን ነው እየሰሩ ያሉት? በመንግስትም ስራም በግልም ስራም። ታዲያ እናትና አባትነታቸው ለአንተ ብቻ ነው ወይስ ለነሱም? እነሱስ እንዴት አንተ ለየት አድርጎ እንደዚህ ልትሆን የቻልክበት ምክንያት ምንድን ነው? ይኸውልህ ማልቀስህን ትተህ ማውራት ያለብን ብትናገር ነው የሚሻለው። ማለት በጣም ከባድ ነው። በቃ እኔ ራሴን እስከ ማጥፋትም ደርሼ ነበር። የራሴን እስከ ማጥፋት ድረስ በቃ ራሴን የማጥፋት ሙከራም አድርጌያለሁ። በቃ ከባድ ነው። እኔ ማለት ብዙ ነገር ነው ያሳለፍኩት። በቃ ከቤተሰቤ ጋር ማለት የተለየ ልዩ ትዝታም አለኝ ከእናትና ከአባቴ። ምንድነው በጣም የተለየም ፍቅር ነው። በቃ ማለት ብዙ አሁን እንዲህ ብዬም በቃላት በቃ እንዴት ብዬ ልግለጽ ማለት ስሜቱን ለመግለጽ ይከብዳል። በቃ ያለውን ነገር ያው የምታውቀው ነው የቤተሰብ ጉዳይ እና እኔ እንጃ። ግን ከዛም በኋላ በቃ ተረጋግቼ እንደዚህ አይነት ስሜት ውስጥ የገባሁት በእንደዚህ አይነት ሁኔታ ማሳለፍ የጀመርኩት በቃ ከዛ ጊዜ በኋላ ነው እና በቃ እኔ ተረዳኝ። እኔ ያለኝ አሁን ያለሁበት ሁኔታ እንደዚህ ነው እና አትገናኝም ከወንድሞች ጋር? ማለት በቃ አልፎ ከቤት እወጣለሁ። ምንም አንዳንዴ እንደመሸ ያው ሰዓትም በቃ አልፎ ሌሊት ላይም ድረስ ሄዳለሁ ወይም ደግሞ ያው በተኙበት ተኝቶ ሄዳለሁ። እነሱ ጠዋት ወይም በስራ ሄዳሉ፣ እኔም አንዳንዴ በጠዋቱም እወጣለሁ። በቃ ብዙ ጊዜ አንገናኝም። እነሱም ስራው ነው የሚመጡት። ከዛ ማታ እንገባለን ወይ ተኝተው እኔ እገባለሁ። እንደዚህም በቃ ቁጭ ብሎ የማውራቱም ነገር ብዙም የለም። ከዛም ጊዜ ለምንድን ነው የማያወሩ? ማለት የኔንም ስሜት ያው እነሱም ስለተረዱ እንዳልኩ ከዛም ነገር በኋላ የደረሰብኝም ነገር ያንንም ስሜት ስላወቁ በቃ እኔን ትሪት የማድረግ ነው በቃ ያለኝን ስሜቴን ብዙም ላለመጨናነቅ እንደዛ ነው እንትን የሚሉት በቃ እና አንዳንዴ እየጠጣሁም በቃ እገባለሁ እያመሸው እና ብዙም በቃ እንትን እንዳይሉኝ አሁንም ምናልባት ያም ስጋት ስላላቸው ሌላ ነገር አሁንም ራሱን እንዳይጎዳ በሚል በቃ እነሱም ስሜቴን ነው በቃ የሚያከብሩ ዝም ብለው ያለውን ነገር አመቻችተው ለማለፍ ነው በቃ የሚፈልጉት እና እንደዛ ነው። ምንድን ነው አንተ የምታወራው ነገር ግን ጤነኛ ነህ ወይስ ምን አይነት ወሬ ነው እያወራህ ያለው? በእናትም በአባትም ከወንድሞች ጋር አንድ ናችሁ አይደል? ኧረ አንድ ነን እንዴ። ታዲያ አንተ እንደዚህ ለየት አድርጎ ራስ ማጥፋት ምናምን ደረጃ ላይ የሚያስደርስህ ምንድን ነው? የገቢ ሁኔታ ምንም የጎደለኝ ነገር የለም እያልክ ነው? አዎ ማለት በቃ እኔ እንደምታይ ነው ጺሜንም ፀጉሬንም በቃ እንደዚህ ማለት በጣም ከዚህም የበለጠ ራሱ ፀጉሬን አሳድጌው ነበረ ጺሜን በጣም እንዲና እሱንም በስንት እንትን ነው በቃ ኧረ ብለውኝ እንደው ለእይታም ብለውኝ ትንሽ ብለውኝ ነው አሁን ባለፈው የተወሰነ ጺሜንም ፀጉሬንም የቀነስኩት እና እኔ በቃ እንደዚህ አይነት ስሜት ውስጥ ነው ያለሁት። በቃ
ቤተሰቦች እንዴት ነው የሞቱት? ያው የህመምም ነበር። ያው በአመታት ልዩነት ነው። ሁለቱም ታሞ ነው የሞቱት። አንተ አትነፋረቅ፣ ቆፍጠን ብለህ አውራ። በጣም ከባድ ሀዘን ነበር የደረሰብኝ። በቃ ያው በህመም ምክንያት ቀያቷችሁ ሁለቱም ታሞ ነው። አዎ እህትና ወንድሞች አሁን ስራ ላይ ነው የሚገኙት። አዎ አንተ እዚህ ጫካ ውስጥ መምጣት ከጀመርክ ምን ያህል ጊዜ ነው? እኔ ወደ ማለት አሁን በቃ በደንብ በብዛት ወደዚህ መምጣት ከጀመርኩኝ አሁን በአብዛኛው በቃ ወደ 5 አመት እንደዛ ነው። በብዛት እዚህ መምጣት ከጀመርኩ 5 አመት ሆኗል። አዎ ማለት ብዙ ቦታዎች ነበር እንዳልኩ እንደዚህ የምንሄደው። ድሮኔም በብዛት እንደዚህ አይነት ቦታ ይላሉ። ግን በቃ እዚህ ቦታ ላይ በቃ በተከታታይ እዚህ ማዘውተር የጀመርኩት ወደ 5 አመት ወደ 5 አመት ይሆናል። 5 አመት እዚህ ጫካ ውስጥ እየመጣህ ነው የምታሳልፈው? አዎ። እሺ አሁን ይኸውልህ አንተ የምታወራውን ነገር እኔ ግዴታ ማረጋገጥ ስላለብኝ በአስቸኳይ ምን ታደርጋለህ መሰለህ? እየሰማኸኝ ነው? አዎ እየሰማሁ ነው። እህትና ወንድምህን ወንድም አለኝ እያልክ ነው። እስኪ ስልክ ቁጥራቸውን እንድትሰጠኝ እፈልጋለሁ። ስልክም አልያዝክም ሲጀመር አንተ። እኔ እኮ በጣም የሚገርም የፈለገ ነገር ግን ቢሆን በቃልህ የአንድ ሰው ስልክ ልታውቅ ትችላለህ ብዬ አስባለሁ። ማለት የበፊቱን ስልክ ማውቀው ነበር። አሁን ማለት ከዛ በኋላ የቀየሩት ስልክ አለ። የቴንም ስልክ አውቀው ነበረ በፊቱን። አሁን ማለት በቃሌ መሀል ላይ አልያዝኩትም። አዲስ ሲም እንደገና ወጣለ። ስለማን እየጠየቅኩ እንደሆነ ታውቃለህ እኮ የእህትና የወንድምህን ስልክ አይደለም ያለው። እና ታዲያ? አዎ የበፊቱን አውቅ ነበረ። በፊት የሚጠቀሙበት ስልክ ነበር እና ከሆነ ስራ በኋላ ለሆነ ስራ ብለው ያንን ስልክ ቀይረውታል። አንድ ላይ አብረህ የምትኖረውን እህትን የእናትና አባትህን ልጅ ወንድምህን ስልክ ቁጥር እኮ ነው የጠየቅኩ። የመንገደኛ ወይ የጎረቤት ወይ የተለያየ አይነት ሰው ስልክ አይደለም የጠየቅኩ። እኔ ማለት እርግጠኛ ላልሆን እችላለሁ ብዬ ነው። ማለት እንዳልኩ እኮ ነው። በቃ ጠዋት እንደዚህ በጠዋት እንትን እላለሁኝ። እነሱም አንዳንዴ ስራ የጦር መሳሪያ ነው። ይኸውልህ ትሰማኛለህ? እሱን መሳሪያ እንትኑን አጣሩልኝ። መጣራት ያለበትን ነገር መደረግ ያለበትን ምርመራ እንዲመረመር ላኩልኝ አሁን። አንተ እኔ ላይ ቀልድ ነው ያዝከው? ኧረ እንዴት ይኸው እያየኸኝ አይደለ? ይኸው ኪሴን ባዶ ነው እኮ። እሺ ምን እንዴት ይሄ መሳሪያ ምን ያደርጋል? አንተ ጋር መሳሪያውን ስትጥለው የሚያሳይ ማስረጃ እንዳለ እየነገሩኝ ነው። እየሰማህም ነው። መዋሸቱ ለአንተ ምንም የሚጠቅም ነገር የለም። እውነቱን ብትነግረኝ ይሻላል። ኧረ እኔ ከመሳሪያ ጋር ምንም መሳሪያ ከሚባል ነገር ጋር ምንም ንክክ የለኝም ወንድሜ። ወይ የመልክ መመሳሰል እንዳይሆን እኔ ምንም እንዴት ነው እኔ ያልከውንም ቪዲዮ እኔ እንዴት ነው እኔ ከቪዲዮ ጋር የሚገናኝ ነገር የለም ምንም ነገር። እና በቃ እኔ እዚህ መጥቼ ሀዘኔን ከመወጣት በቀር እኔ ሌላ እንዳልኩ አሁንም ከባድ ሀዘን ነው የለኝም። ውስጤ ከባድ ሀዘን እንዳለው እዚህ ቦታ በቃ እኔ እንደዚህ ነው በቃ ራሴንም እንደዚህ ጸጥ ባለ ቦታ ላይ ሆኜ ነው በቃ ይሄን ሀዘኔን የምወጣው። ሀዘንን በዚህ ነው በመሳሪያ ነው የምትወጣው? ሀዘንን በመሳሪያ ነው የምትወጣው? ሀዘንን በመሳሪያ ነው ወይ የምትወጣው? ይሄ መሳሪያ ምን እያረክበት ነበር? ኧረ ወዴት እንዴ? ምን እያረክበት ነበር? እኔ የማውቀው ነገር የለም እንዴ። የምታውቀው ነገር የለም? አትናገርም ወይ? ኧረ ወይ እየሰማኸኝ ነው? ትነግረኛለህ ወይስ አትነግረኝም? እየሰማኸኝ ነው ወይ? እዚሁ አንቄ እንድደፋ ነው የምፈልገው። ትነግረኛለህ ወይስ አትነግረኝም? እኔ ምንም የማውቀው ነገር የለም። ምንም የምታውቀው ነገር የለም ወይ? እየሰማኸኝ ነው?
እሺ በቃ አትምታኛ አልሽ እንዴ? የምታውቀው ነገር የለም አለ። ኧረ ቅንድቤ እንዴ በጣም ነው ያመመኝ። አንተ አትናገርም? ኧረ እሺ በቃ እነግርሃለሁ። ይኸውልህ ቀልድ ወይም ጨዋታ አይደለም። እሺ ያዝኩት። ሰምተኛል ወይ? ሰምተኛል ወይ? ና ተነስ፣ ተነስ። ካንተ የባሱ በጣም ብዙ ሰዎችን አግኝቼ ተጋፍጫለሁ። እንዲህ እንደ ቀላል ምናምን አውርተህ ልትሸውደኝ የምትችለው አይነት ሰው አይደለሁ። አሁን እዚህ ጫካ ውስጥ አንተ ምንድን ነው የምትሰራው? በቃ ማለት እኔ እንደዚህ አይነት ጫካ አሁን እንደዚህ ሁሉንም ነገር በግልጽ ንገረኝ ማለት ብዙ ሪስክ አለው። እኔ ማለት ግልጽ ነው ሪስኩን እነግርሃለሁ፣ ምንም ችግር የለውም። እና በቃ እንዳልኩ እንደዚሁ ንገረኝ ያለውን ነገር ስትለኝ እንዴት ብዬ አንዴ ያለውን ነገር እንትን እልሃለሁ። እና ከባድ ነገሮች ነው ያሉት እንዳልኩ እንደጠበቅከው አይነትም ሁኔታ አይደለም የሆነው እና በጣም ከጠበቅከው በላይ ሆኑ ብዙ አደጋ ሊፈጥሩብህ የሚችሉ ሪስኮች ያሉበት ሁኔታ ነው ያለው። እና እኔ እዚህ ጫካ ውስጥ በርግጥ ብዙ አመት በቃ ኖሬያለሁ። እንደ ግዛቴ ስለምን ሪስክ ነው እያወራህ ያለው? እኔ ለአንተም ለህይወትም ብዙ ከባድ ሪስኮች አሉ። ከዛም አንጻር ነው እኔ ማለት አሁንም እንደዚህ አይነት ቦታ ላይ ያለውን ነገር እንዴት እንደሆነ ከደህንነታችሁም አንጻር እኔ ማለት እንደዚህ መቆየታችሁም ጥሩ አይመስለኝም፣ ለእናንተም ነው። ስለምንድን ነው እየቀበጣጠርክ ያለው? አሁን እኔ እየጠየቅኩ ያለሁት አንተ ነው ወይስ እንዴት ነው? ወደ መጀመሪያው አይነት ነገር መግባት እንፈልጋለሁ ወይስ? ሲቀጥል ደግሞ ምንድን ነው እዚህ ጫካ ውስጥ የምትሰራው ነው እንጂ ያልኩ። ስለዚህ ጫካ አደገኝነት ምናምን እንድታወራኝ አይደለም። እንኳን እኔ አንተም እዚህ ጋር ተገኝተሃል። እሺ እኔ በቃ ማለት እኔ በቃ እነግርሃለሁ፣ እኔ ችግር የለውም። ያው እንዳልኩ ነው ብዙ እንደ ግዛቴ ብል ይቀላል። ይሄንን ቦታ ማለት መውጫ መግቢያ ቦታዎችን ሁሉ አውቃቸዋለሁ። የዚህ አቆራራጭ መንገዶቹን መውጫዎቹን በጣም በጣም ጥቅጥቅ ያለ ጢሻ መሰወሪያ የሚሆን ብዙ ነገሮች አሉት እዚህ እና ብዙ አይነት ስራ ይሰራል። እና ብዙ እኔን የሚያገኙኝ ሰዎች አለ የተለያየ ነገር እዚህ ለማድረግ የሚመጡ በቃ እና እኔም ቦታውን አከራያቸዋለሁ እንደየሚፈልጉበት ቦታ። እንደ ውስጥ ብዙ አይነት ቦታ አለ። ብዙ ነገር ብዙ ድርጊት ብዙ ወንጀሎች ይሰራሉ በቃ እዚህ እና ሰው አግተው መተው እዚህ ማቆያ የሚያደርጉበት ቦታ አለ። ሰው የሚያቆዩበት የተሰረቀ ዕቃም ሰርቆ መተው እንደዚህ። አንተ የትኛው የማፊያ ቡድን ጫካ የሚያክል ነገር አከራያለሁ ብለህ የምታወራው? እኔ እዚህ ብዙ አመት ነው ማን የሰጠህ ይሄንን መሬት ሲጀምር? አንተ ማለት በጣም በቃ ይሄ እኮ የሰው ልጅ እንዲገባበት የማይፈቀድበት ቦታ እኮ ነው እኮ። መውጫ መግቢያዎቹን ሁሉ በዙሪያው ያሉትን በቃ ማለት እኔ ውስጥ ለውስጥ ራሱ በቃ ዋሻ ቢኖረውም እሱ ብቻ ነው እንጂ የቀረኝ። እኔ እንዳልኩ ነው በቃ ማለት ብዙ አመት ነው እዚህ የኖርኩት። በጣም ብዙ አመት ኖሬያለሁ። መውጫ መግቢያዎቹን ዙሪያ ገባውን ሁሉ እንዳልኩ በጣም በቃ እያንዳንዱ ውስጥ ለውስጥ ያለውንም ቦታ አውቃቸዋለሁ። እኔ ውስጥ ለውስጥ ያለ ዋሻ አይነት መንገድ ቢኖር እንኳን ያንን ራሱ በደንብ ልነግር ይችል ነበር። አሁን ላይ ግን እንደ የተወሰነ እንደ ጉድጓድ የሚሆን እንደዚህ እንደ ቦይ አይነት ያለ ሸጥ ለሸጥ የሚኬድበት ብዙ አይነት ቦታ አለና እንዳልኩ በቃ እዚህ ሰው አግቶ ይመጣሉ። በቃ የሚደፈርም ብዙ ነገር መጥተው እዚህ የመድፈርም ወንጀል የሚያደርጉ አሉ። የተለያዩ የተሰረቁ እቃዎችን አምጥተው አንተ ምን አይነት ቆይ ድንጋይ ራስ ሆንክ ሰው ነህ? እንዴት ነው እንደዚህ አይነት ነገር የምታወራው? ራሱ ትንሽ እንኳን አይዘገንንም እንዴ? እኔም ማለት በቃ ያው ለስራው የሚገባውን ክፍያ ይሰጡኛል። እኔም ያው ጥቅሙን ለማግኘት ብዬ ነው በቃ ብሩን ለማግኘት ስል እንደዚህ አይነት ስራ ውስጥ እየሰራ ያለው። ኧረ በስመ አብ
እና እንዳልኩ አንተ አሁን ሰው ነህ ነው የሚባለው? እኔ ክፍያውን ይከፍሉኛል መጥተው በቃ እንደ የቦታው ሁኔታ እንዳልኩ አውቀዋለሁ በደንብ። ስለዚህ ከዚህ መጥተው እንደዚህ ቦታውን ይጠቀሙታል፣ እንደ ክራይ እኔም አከራየዋለሁ በቃ። እና እንደዚህ ነው። ምን ያህል ጊዜ ሆነ እዚህ እንደዚህ አይነት ነገር እንደዚህ አይነት ቆሻሻ የሆነ ነገር ስታደርግ? ማለት ከ10 ዓመት በላይ ሆኖኛል። 10 ዓመት እንደዛ 10 ዓመት እንደዚህ አይነት ስራ ላይ በቃ 10 ዓመት ሙሉ ሰው ስታስደፍር፣ ሰው ስታስገድል፣ ስታዘርፍ ነው የኖርከው ማለት ነው? አዎ ብዙ እንደዚህ በቃ እኔም ጥቅሙን አየሁት። ያ ጥቅሙን ብሩም ሲያጓጓኝ ጊዜ በቃ ምንም በቃ እንደዚህ አይነት ስራዎች እና ብዙ ማላቃቸው አሁን የሚባሉ እንደዚህ አይነት የወንጀል ስራ የሚሰሩ ቡድኖች ራሱ የሉም ማለት ይቻላል። ማለት አብዛኛዎቹ ብዙዎቹን አውቃቸዋለሁ። በጣም ጥሩ። እዚህ የሚሰሩት እንዳንተ አይነት ደግሞ ፈጣጣ አይነት ሰው ደግሞ እኔ እንጃ። እኔ ሲቀጥል ችግር የለው ላንተም የሆነ ቅጣት እኔ እንጃ በጣም መማሪያ መሆን መቻል አለባት። ላንተ ኖርማል እስር ብቻ በቂ አይደለም። መማሪያ የምትሆንበት መንገድ ይመቻቻል። ሲቀጥል ደግሞ እዚህ ጫካ ውስጥ እኔ የምፈልገው ሰው ወደዚህ ጫካ ተወስዶ እንደመጣ መረጃ አለኝ። ያንተ ወንጀሎች መቀጣጫው በጣም እኔ እንደ ሌላ ሰው ወይም ደግሞ እንደ ማንኛውም ወንጀል የሚሰራ ሰው ተራ አይነት ቅጣት አይደለም ላንተ የሚገባው። አስተማሪ ሊሆን የሚገባ እንዳንተ አይነት የአረመኔ ስራ የሚሰሩ ሰዎች ከስህተታቸው ከሚሰሩት ነገር እንዲቆጠቡ ለመስራትም ያሰቡት ካሉ ጭራሽ እንዳያስቡት የሚያደርግ ቅጣት ነው አንተ መቀጣት ያለብህ። ሲቀጥል ያንተ ወንጀል እንደ ግለሰብ ሳይሆን እንደ አንድ ትልቅ ይሄ የማፊያ ስራ ነው። ጫካ በማከራየት ሰዎችን በማስደፈር ሰዎችን በማሳገት ሰዎችን የተለያዩ የተሰረቁ እቃዎችን ማከማቻ በማድረግ ይሄ የአራዊት መኖሪያ ሰው ራሱ ደፍሮ ሊገባበት የማይችል ጫካ፣ ለዛውም ለ10 ዓመት ሙሉ እዚህ ጫካ ላይ ይህን ሁሉ ወንጀል ስትሰራ ነው የኖርከው። 10 ዓመት ሙሉ እኔ እንጃ። እኔ ይሄ ጫካ የተለያዩ ኃይሎች ተጨምረው የተለያዩ ምርመራ ላይ የሚሰሩ ሰዎች ተጨምረው እኔ እንጃ ምን ሊገኝ እንደሚችል ምን አይነት ነገራቶች እኔ አንተ ያደረካቸውን ነገራቶች ስትነግረኝ ራሱ ያማል፣ ለመስማት ራሱ ይዘገንናል። ከዛ በላይ ደግሞ ያልነገርከኝ ነገር ደግሞ ሊኖር ይችላል። የደበቀኝም ነገር ይኖራል። ምን ሊገኝ እንደሚችል አላቅም። ግን ወደ አንተ ስራዎች ወደ በኋላ ላይ ካሜራውን አጥፍተን በደንብ ደግሞ የደበካቸውንም ነገራቶች እንድታወራ አደርጋለሁ። አሁን ግን እኔ ወደዚህ የመጣሁበት አንድ ዓላማ አለ። አንድ የምፈልገው ሰው አለ። ለሱም ደግሞ ምን አድርገው የሆነ ነገር ደግሞ ከሆነ በአንተ የተነሳ የሆነ ነገር የሆነ ከሆነ እመነኝ ማትወጣው አይነት ቅጣት ነው የምትቀጣው። ሲቀጥል ወደዚህ ቦታ ላይ ይዘውት ከመጡ ሰዎች መካከል ፎቶ አሳያለሁ። እየሰማኝ ነው አይደል? አዎ የማሳየው ፎቶ አለ። ምን እንደተስማማችሁ ምን እንዳደረክ በምን አይነት መንገድ እንዳወራችሁ ትነግረኛለህ። ሰምተኸኛል? እሺ
በእርግጠኝነት ደግሞ አንድ እውነት እንድትነግረኝ የምፈልገው ነገር ምን እንደሆነ ታውቃለህ? ለመርካቶ ነጋዴዎችና ለንግድ ሱቅ ፈላጊዎች በሙሉ ከመንግስት ጋር በመተባበር ታላቅ ዕድል ይዘንላችሁ መጥተናል። ካሁን በኋላ ውድ በሆኑ የቁልፍ ሽያጮች ወይም የሱቅ ኪራዮች አይንገላቱም። ተክለ ሃይማኖት ጎማ ተራ ፊት ለፊት ግዙፍ G+4 የንግድ ማዕከል በመንግስት 30% ድርሻ እየተገነባ በሚገኘው ሳይታችን ላይ 11 ካሬ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ990 ሺህ ብር ቅድመ ክፍያ ጀምሮ 22 ካሬ ከ4.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ 32 ካሬ ከ6.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ብቻ በኔት ኤሪያ እና በፉል ፊኒሽድ የምናስረክቦት ሲሆን ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። እዚህ ጫካ ውስጥ ግን ይህንን ስራ ስትሰራ ካንተ ውጪ ሊያግዝህ የሚችል ወይም ደግሞ የተለያዩ ስራዎችን ሊሰሩልህ የሚችሉ ሰዎች አሉ ማለት አሉ። እንደዚህ ማቃቸው አሉ። እኔም የተወሰነ ክፍያ ከፍላቸዋለሁ። በቃ ስራውን እናመቻችና ይሄዳሉ። በቋሚነት ነው እያልኩ ያለሁት። አብሮ ካንተ ጋር በቋሚነት እዚህ ጫካ ውስጥ እየሰሩ ያሉ ሰዎች አሉ። ኖ እንደዛ በቋሚ አድርጌ እንትን አልላቸውም። ይመጣሉ ማለት እንደዚህ በቃ ጫት የሚቃም ከሆነ እንደ ጫት እንቅማለን። የተወሰነ የሚሰራውን ስራ ይሰራሉ። እነሱም እዚህ እንደዚህ በቃ ለመቃም ለማጨስ እንደዚህ ይመጣሉ። እንደዛ ይቆዩና ይሄዳሉ እንጂ እንደ ቋሚም አድርጌ እኔ ያስኳቸው የለም። በቃ ለሚሰራው ስራ ለስራው ክፍያውን እከፍላቸዋለሁ እና እንደዛም ስለፈለኩ ነው። ስለዚህ ስራ መስራት ባለብህ ሰዓት ላይ ሰው በሚያስፈልግ ሰዓት ላይ እያስመጣህ ነው የምትሰራው? አዎ። እሺ፣ ወደ እነሱም ሰዎች የምንመጣ ይሆናል። እያንዳንዳቸውንም ሰዎች ካሉበት ቦታ የምለቃቅምልህ ይሆናል። እዚህ ጫካ ውስጥ ይሄኔ ስንት ሰው እንደወጣ ቀረ የተባለ ሰው ስንት ሬሳም ሊኖር ይችላል። ስንት ሰው ተቀብረህ ሊሆን ይችላል እዚህ ውስጥ። አንተ እኮ ሰው ሳትሆን አውሬ ነህ። ምንም ሰዋዊነት የሚታይብህ አይነትም ሰው አይደለህ። ሲቀጥል አሁን ፎቶን አሳይካለሁ። ፎቶን ካሳየው በኋላ ግን ይኸውልህ እንድትዋሸኝ አልፈልግም። እውነቴን ነው የምልህ፣ እገልሃለሁ። ውሸት የሚባል ነገር አልፈልግም። ያው እየነገርኩ ነው ያለውን ነገር። ከዚህ በኋላማ በቃ ሁሉም በግልጽ ነው የምነግርህ። እሺ፣ አሁን ፎቶዎቹን አሳያለሁ። ከዛ በኋላ እውነታውን ትነግረኛለህ። ይህ ሰውዬ አታውቀው? ኦኬ። እሱ እንዴ ይሄ እኮ ማለት የሆነ ጊዜ ላይ አሁን በደንብ ያው መጀመሪያ ነው ከሳምንት በፊት ነው ማው በዚህ ባለፈው ሳምንት ሆኖ ከ3 ቀን ከ4 ቀን በፊት ነበር ማለት በጣም የተጎዳ ሰው ይዞ መጥቶ እሱ መጀመሪያ እሱን መጥቶ አናገረ። ምንም የተጎዳ ሰው ነው ያልከኝ? አዎ እንደዚህ በጣም ያው ድብደባ የደረሰበት ነው። እንደዛ የተደበደበ ሰው ነው። ተደብድቦ ነው ያው ጉዳት ደርሶበታል። እና እሱ መጀመሪያ ግን እሱ መጥቶ አናገረኝ። እንደዚህ አይነት ቦታ ሰው ልናስቀምጥ ስለምንፈልግ ብሎ አናገረኝ። ያው እንዳልኩ ውስጥ ለውስጥ ብዙ አይነት ቦታዎች አሉ የማውቃቸው እና ያው እንደየቀን እንደ ሰዓት ክፍያ አለው። በዛ ነው ማስከፍለው። እና ያው የሚያድር ከሆነ እንደዚህ የሚቆይ ከሆነ ያው ብሩ ከፍ ይላል። እንደዛ ብዬ ነገርኳቸውና አይ በቃ ለተወሰነ ጊዜ ነው የምንፈልገው፣ ችግር የለም ከዛ ይዘን እንሄዳለን አሉኝ። እና ከዛ በኋላ ይዘውት መጡ። እዛው የመረጡት ቦታ ላይ ያሳዩዋቸው ቦታ አለ። እዛ ጋር በቃ ልጁን አስቀመጡት። ከዛ በኋላ ከተወሰነ ግማሽ ቀን እንደዛ ነው ቆዩ። ያው ብሩንም ዋጋውን ብሩን ከፍ ስላለ ይሆናል መሰለኝ እንደ አመሻሽ አካባቢ እንደዚህ
ላይን ያዝ ሲያደርግ እንደዛ ጨለም ለሚል አካባቢ ይዘውት ሄዱ እና በጣም የተጎዳ ሰው ነበር ይዘው የመጡት። አውቀዋለሁ እሱን ልጅ። ሰውየውን ታስታውሷለህ? ፎቶ ባሳይ ማለት መልኩ ምናልባት ያኔ ከነበረው መልክ ጋር እንትን ማለት አባብጦም ስለነበረ የተወሰነ እንትን የተጎዳ ነው። በጣም የተመታ ሰው ነው እና ፊቱም አባብጧል። የመድማትም እንትን ነበረው፣ ደምም ደምቶት ነበረ እና ቁስልም ነገር ነበረው። ስለዚህ እንደዛ ስለሆነ በደንብ እርግጠኛ ሆኜ ላልነግርህ እችላለሁ። ማለት በቃ በዛን ሰዓት መጡ፣ ያንን እንዳልኩ የተጎዳውን ልጅ ይዘውት መጡ። ከዛ በኋላ ወደ አመሻሽ አካባቢ እንደዛ አካባቢ ይዘውት ሄዱ። ብሩንም ከዛ አንጻር ይመስለኛል ዋጋውን ከፍ ስለሚል ብሩ ምን የምንሆነው ከፍ የሚለው ማለት ለቀን ለአዳር እንደዚህ የሚያድር ከሆነ ብዙ ወይ ደግሞ አንድ ሳምንት መቆየት የሚፈልጉ ከሆነ እንደ ቀኑ ክፍያ ነው። ማን ሰጥቶ ነው አንተ? ቆይ እኔ ማለት በቃ በእንደዚህ ስለተዋወቅን በእንደዚህ አይነት ሁኔታ ነው። በቃ እነሱም ይሄንን ሁኔታ ስለሚረዱት ሚስጥራዊም ከማድረግ አንጻር እዚህም በሚስጥር የሚሰሩ ስራዎችን በደንብ ሚስጥሩን ጠብቄም እንዲሰራ ከማድረግ አንጻር በቃ እንደዛ ተማምነን ስለምንሰራ በቃ በተስማማነው ብር እንደዛው ተስማምተን እኔም ያው ይሄንን ስራ እየሰራሁ። ከዛስ ምንድን ነው እሺ የተፈጠረው? በቃ እና ይዘውት ሄዱ። ከዛ በኋላ በቃ እሱን ይዘውት ሄዱ። አንድ ደግሞ እንደገናም ከነሱ ጋር የነበረ ሰው ነበረ። ሌላ ሴት ይዘው መጡና እዚህ በቃ ለማቆየት ፈልገን ነው፣ እሷ እዚህ እንድትቆይ ፈልገን ነው አሉኝ። በቃ ዋጋውን ብሩን ነገርኳቸው እና የሆነ ጉድጓድ ነገርም የሆነ እንደዛ ነው የፈለጉት። ወይም ካልሆነ ቆፍረንም እንዲመቻች ማድረግ የምንችለውን ነገር እናደርጋለን እንደዛ አሉኝ። እና በቃ እንደዛ አይነት ሁኔታም ከሆነ ብሩን ትጨምራላችሁ እንደዛ አልኳቸው። ወይ ሊገሏት ሊያስወግዷት ፈልገው ይሁን ብቻ የፈለጉት ሁኔታ እንዴት እንደሆነ አልገባኝም። እና እነሱም አሉ አሁን እንዳልኩ ያንንም በቃ ጉድጓዱን በፈለጉት ሁኔታ እንዲቆፈር ሆኗል። እንደዛ አድርገው በቃ እሷን ይበልጥ አስፈራርተዋት እንትን ሊሏት የት አሉ ማለት እዚህ ጫካ ውስጥ ነው ያሉት? አዎ አሉ። በዚህ ማለት በዛኛው መግቢያ በኩል ሆኖ ራቅ ይላል። ከዚህኛውን ካለንበት በጣም ወደዛኛው ዳር በኩል ነው። አሁን በጣም ትንሽ ራቅ ይላል። ራቅ ይላል ምናምን ትለኛለህ እንዴ? ና ተነስ፣ ና ቀጥል፣ ቀጥል ነው